ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። ዓለም ሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ዛሬ በፕሮግራሜ ትኩረት ያደረኩት በእንስሳት ባዮቴክኖሎጂ ዘርፍ በተሰራ ጥናትና በተገኙ ውጤቶች ላይ ይሆናል። እንግዳዬ ዶክተር ታምራት ደገፋ ናቸው። በደብረ ዘይት ግብርና ምርምር የእንስሳት ባዮቴክኖሎጂ ዝርያ ማሻሻያ ላይ ከፍተኛ ተመራማሪ በመሆን የሚሰሩ ተመራማሪ ናቸው። በዚህም ደግሞ ትልቅ ውጤት ያስገኘ የደብረ ዘይት ግብርና ምርምር ላይ ውይይት እንድናደርግ ዛሬ እዚህ ስቱዲዮ ጋብዣቸዋለሁ። ውድ ጊዜያቸውን ሰጥተው እዚህ ስቱዲዮአችን ተገኝተዋል። በጣም አድርገን እናመሰግናቸዋለን። ይህንን ፕሮግራም እንድናዘጋጅ ደግሞ ትልቁን ትብብር እያደረገልን የሚገኘው የኢኖቬሽን እና ቴክኖሎጂ ሚኒስቴርን በዚሁ አጋጣሚ ከልብ አድርገን እናመሰግናለን። እንኳን ደህና መጡ። እንኳን ቆያችሁ። ደብረ ዘይት ግብርና ምርምር ሁለቴ ሶስቴ የመምጣት እድሉን አግኝቻለሁ። አንድ ሶስት እንግዶችም ደግሞ ከናንተ ተመራማሪዎች የተጋበዙበት መድረክ ነበረኝ። ደስ የሚል ተቋም ነው። መቼ ነው የስራ እዛ የጀመሩት? በ1999 ዓመተ ምህረት። ከስንት ዓመት ማለት ነው? 23 ዓመት በፊት ማለት ነው። ኦኬ። እስኪ እንደው በምን ዘርፍ ነበር ያኔ የጀመሩት? እዛ የት ኤክስፒሪየንስ አድርገዋል የሚለውን ነገር። እኔ ደብረ ዘይት ግብርና ምርምር ከመግባቴ በፊት ባቆ ግብርና ምርምር ነበረ። በእንስሳት ጤና ላይ ነበረ የምሰራው። ከዛ ደብረ ዘይት ግብርና ምርምር ለወተት ከብት ዝርያ ማሻሻያና ለእንስሳት ጤና ምርምርም ሰው ስለፈለገ ደብረ ዘይት ተቀጥሬ መጣሁ። ላለፉት 22-23 ዓመት ወተት ከብት ዝርያ ማሻሻያ ዙሪያና አሁን ወደ 12 ዓመት ሆኖታል። ከ12 ዓመት በፊት ጀምሮ ደግሞ በእንስሳት ስነ ተዋልዶ ላይ የእንስሳት ማባዣ ቴክኖሎጂ ላይ ነው የምሰራው። ኦኬ። ሲኒየር ተመራማሪ ነው? መሪ ተመራማሪ ነው። በጣም ደስ ይላል። እንግዲህ ኢትዮጵያ ከአፍሪካ ወደ 67 ሚሊዮን የሚደርስ የከብት ሀብት እንዳላት ይናገራል መረጃዎቹ፣ ዓለም አቀፍ መረጃዎች ያው ሁለተኛ እንኳን ሆና የተቀመጠችው ቻድ ወደ 35 ሚሊዮን ነው ያላትና ኦልሞስት የኛ ደብል ነው ከሁለተኛው ራሱ ማለት ነውና ነገር ግን በምርታማነት ደረጃ ሁሉ ጊዜ እንደሚባለው ምርታማ አይደለም የኢትዮጵያ። እንግዲህ ባህላዊ ቴክኖሎጂ መጠቀማችን ይመስለኛልና እንደው የባዮቴክኖሎጂ በዚህ ዘርፍ ላይ የሚያመጣው መልካም ተጽዕኖ ምንድነው ይላሉ? እንዳልከው በኢትዮጵያ በእንስሳት ሀብት ብዛት ያላት አቅም በጣም ትልቅ ነው። ከብቶች ቀንድ ከብቶች ብንወስድ ወደ 70 ሚሊዮን ነው የሚለው አሁን ያለው ስታቲስቲክስ የሚያመለክተው። ከ70 ሚሊዮን ውስጥ ደግሞ ወደ 25-27 አካባቢ የተለያዩ ዝርያ ወይም ብሪድ ተብሎ ሊጠሩ የሚችሉ እንዳላት ነው የሚነገረው። ነገር ግን ከዛ የሚገኘው ጥቅም ደግሞ ከቁጥሩ ጋር የሚሄድ አይደለም። ለምን እነኚህ እንስሳት የተያዙበት አያያዝ ያሉበት ሁኔታና የምንጠቀመው ቴክኖሎጂ ባህላዊ ስለነበረ ያንን አቅም ለመጠቀም አላስቻለንም። ከዛ ውጪ ያለው በአገሪቱ ያለው የእንስሳት በሽታ ትልቁ ሚና የሚጫወት ነው። በተለያዩ ብንወስዳቸው አግሮኢኮሎጂ የምንላቸውን ብንወስዳቸው የተለያዩ የእንስሳት ዝርያዎች አሉ። የቀንድ ከብቶችንም የሌሎችንም የቤት እንስሳቶች አሉ። በዛው ልክ በጣም ሰፊ ለም ቦታዎችን ሸፍኖ ያሉት የእንስሳት በሽታዎች አሉ። እነዛም በሽታዎች እንስሳውን በሚችለው አቅሙ እንዳንጠቀም ያደርጉናል። ከዛም አልፎ የውጭ ገበያዎች ላይ ለምናቀርባቸው ትልቅ ተጽዕኖ አላቸው፣ የኢኮኖሚ ጉዳት አላቸው። ከዛም ባለፈ ደግሞ የእንስሳት መኖም ትልቁ ወሳኝ ነገር ነው። ጤና ብቻ ሳይሆን አንድ እንስሳ አቅሙን ለመጠቀም የምንችለው በተገቢው መልኩ ጤናውን ጠብቀን በተገቢው መልኩ መግበን በተገቢ አያያዝ ስንይዝ ነው ልንጠቀም የምንችለው። ስለዚህ የኛ ሀገር ትልቁ ችግር አቅሙን እንዳንጠቀም የሚያደርጉን ከእንስሳት በሽታው ቀጥሎ ደግሞ የእንስሳት መኖ ችግር ነው። በሶስተኛነት ደረጃ የተለያዩ ዓለማት የተጠቀሙት ምንድነው? ካሉት ከብቶች አሉን ብሎ መቀመጥ ሳይሆን
በተለያየ ባህሪያት ይመረጣሉ። ለምሳሌ ብንወስድ እንደ ሆሊስቲን ብለን የምንጠራቸው ዝርያዎችን ብንወስድ ለወተት ተመራጭ ናቸው። እነዚህ ዝም ብሎ ወተትን መስጠት የጀመሩ ሳይሆን ካሉት እንስሳት በወቅቱ ከነበራቸው ዝርያዎች እየተመረጡ የተሻለ ወተት የሚሰጡ ተደርጎ ነው። በዛው ልክ አንገስ የሚባለውን ብሪድ ብንወስድ ለስጋነት የተመረጠ ነው። እንደዛው ልክ መመረጥ ነበረበት። የኛ ሀገር የሀገረሰብ ከብት ዝርያ በዛ መልኩ አልተመረጡም። ስለዚህ ያንንም ያላቸውንም አቅም አሻሽለን ለመጠቀም ቅድም ያልኳቸው ነገሮች ወሳኝ ናቸው። በተጨማሪ ዝርያ አለመመረጡ ለዛ ነገር አለመመረጡ በተገቢው መልኩ እንዳንጠቀም አድርጎናል። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ እንግዳ ያደረጋቸው ከደብረ ዘይት ግብርና ምርምር ዶክተር ታምራት ደገፋን ነው። ከፍተኛ መሪ ተመራማሪ ናቸው። ውድ ጊዜያቸውን ሰጥተው ዛሬ ስቱዲዮ ተገኝተው በዚህ ርዕሰ ጉዳይ ላይ እንድናወራ ፈቅደውልናል። እንግዲህ ሳይንሱን ስንመለከት ሳይንሳዊ አካሄድ መሄድን ካልተከተልን ያው ቁጥሩ ብዙ ነው፣ ነገር ግን ውጤቱ በጣም ዝቅተኛ ነው። ስለዚህ ባዮቴክኖሎጂ አይነት የቴክኖሎጂ ዘርፎችን ደግሞ መከተል የሌሎች ዓለማትም ተሞክሮ ስለሆነ በዚህ ላይ መስራት ይጠይቃልና እንደው ክሊር ብናረጋው የእንስሳት ባዮቴክኖሎጂ ምን ማለት ነው የሚለውን ነገር። መጀመሪያ እንስሳቶች ሲወለዱ በተፈጥሮ በጣም ትልቅ መቃቀም አላቸው። ለምሳሌ የወተት ከብት ነው የቀንድ ከብት ምሳሌ በወስድልህ አንዲት ግደር ሳትወለድ በፊት ጀምሮ በእናቷ ማህፀን ሆና በእድሜዋ ሊኖራት የሚችል እንቁላል ይዛ ትወለዳለች። በእድሜዋ ሊኖራት የሚችልን የመራባት አቅም ገና በእናቷ ማህፀን ውስጥ ሆና ነው የምትይዘው። በተመሳሳይ ሁኔታ ወንዱም ያን ያክል አቅም ይዞ ነው የሚወለደው። ነገር ግን ተወልዶ አድገው ያንን አቅም ወደ መራባት ሲቀይሩት ባለው ሁኔታ ይወሰናል። የመራባት አቅማቸው ባለው ሁኔታ ይወሰናል። በተፈጥሮ እንደው ቅድም ያልኳቸው እንስሳት ጤናም ተቆጣጥረን መኖንም ተቆጣጥረን አያያዙን ማሳመረን ብንል በተፈጥሮ አንዲት ላም ልትወልድ የምትችል ምናልባት 10 ጥጃ ነው በእድሜዋ ልትሰጥ የምትችለው። ነገር ግን ስትወለድ ይዛ የምትወለደው ከ150,000 እስከ 200,000 እንቁላል አላት። ይሄንን መቃቀም አብዛኛውን ጊዜ ባክኖ ነው የሚቀረው። ከ150,000 ጥጆች ሊሆኑ ከሚችሉ አይነት በርግጥ ሙሉ በሙሉ 100% ያንን አቅም መጠቀም የሚያስችል ቴክኖሎጂ እስካሁን የለም። ግን ብዙ ዓመት መኖር ይፈልጋል። ብዙን መጠቀም እየተቻለ በባህላዊ ያሲያዙ በአመት አንድ ጥጃ ነው የምትወልደው። በእድሜዋ 10 ጥጃ ብትወልድ ራሷ በስንት እድሜዋስ ለርቢ ደረሰች የሚለው ነገር ቅድም ያልኩት አያያዝ ወሳኝ ነው። እኛ ሀገር የተለመዱት አብዛኛው ከ4 ዓመት እስከ 5 ዓመት እድሜ ነው ለርቢ የሚደርሱት። 10 ዓመት ስትቆይ በየአመቱ አትወልድም። ለምን? አሁን የምንላቸው ነገሮች በሙሉ ወሳኝ ናቸው። መኖው፣ ጤናው፣ አያያዙ ወሳኝ ናቸው። ዝርያም መመረጥ አለበት። ያ ካልሆነ በ2 ዓመት ወይ አንድ ጥጃ ወይ በ3 ዓመት 2 ጥጃ ትወልዳለች። ስለዚህ እድሜዋ 10 ጥጃ አሁን ያልኩትን ሳሰተን 16 17 ዓመት ይሄዳል። ዘመናዊ ቴክኖሎጂን ስንጠቀም ግን ይህንን ያሳልፋል። ለምሳሌ ሰው ሰራሽ የእንስሳት ማዳቀልን ብንወስድ በኮርማ በኩል የኮርማውን የመራባት አቅምን እንድንጠቀም ያስችለናል። አንድ ኮርማ አንዲት ላም ላይ ወጥቶ የሚያፈሰው አንድ ጊዜ የሚያፈሰው አባለ ዘር ከ10 ቢሊዮን በላይ ስፐርም አለው። ነገር ግን አንዴ ሲወጣ ቢያጸንስ አንድ ጥጃ ነው የሚወልደው በክነት። ሌላው በሙሉ ከ10 ቢሊዮን ውስጥ አንዱ ብቻ ነው ጥጃ የሚሆነው ማለት ነው። የሰው ሰራሽ የእንስሳት ማዳቀል ቴክኖሎጂን ስንጠቀም ግን ያንን የኮርማ ዘር በተለያየ መጠን ቀንሰ ነው ወደ ብዙ ጥጆች የመቀየር እድል ይሰጠናል ማለት ነው።
ኮርማም ቢሆን ቅድም ላሚቷ በእድሜዋ 10 ጥጃ ትወልዳለች አልኩኝ ኮርማም ቢሆን በተፈጥሮ እንድራባ ብንለቅ 2 ዓመት ሊያገለግለን ይችላል በ2 ዓመት ሊወልድ የሚችለው ከ200 እስከ 300 የማይሆኑ ጥጆች እንግዲህ አንድ ጊዜ ወጥቶ 10 ቢሊዮን ያፈሰሰ ነገር ግን በእድሜ ሊወልድ የሚችለው ከ200 እስከ 300 ጥጆች በዘመናዊ ቴክኖሎጂ ስንጠቀም ግን አንድ ጊዜ ከመውጣው 80 ጥጆች እንዲወስድ ማድረግ ይቻላል ስለዚህ ያ ኮርማ በ2 ዓመት የሚወልደው አይደለም በአንድ ዓመት እስከ 60,000 ጥጆች መስጠት ይችላል ስለዚህ ይህን ቴክኖሎጂ ተጠቅመን እንስሳው ያ ኮርማ ጥሩ ምርጥ ዘር ነው ተብሎ በቴክኖሎጂ ተመርጦ የተቀመጠው ያን አክል ማባዛት ሰንቸል ከቻለ ቴክኖሎጂው ምን አክል ውጤታማ እንደሚያደርግ ያሳያል ቴክኖሎጂ ውጤታማ ማድረጉ ብቻ አይደለም 60,000 ጥጆችን ለመውለድ አንድ ኮርማ በተፈጥሮ ቢሆን ምናልባት 60,000 ኮርማዎችን ልንይዝ ነው ወይ ደግሞ በእንደው በግማሽ እንኳን አንዱ ጎረቤትም ተዋውሶ ብሪድ ያደርጋል በእንደል ስንት ሺህ ኮርማዎችን ልንንከባከባቸው ነው ለዛ ሁሉ የምናወጣው ወጪ የምንደክመው ድካም አንድ ኮርማ ላይ ነው የምናረገው ማለት ነው ሌሎች በሽታን ለመቆጣጠር ለተለያዩ ነገሮች ይሄ ቴክኖሎጂ የእንስሳውን አቅም ከመጠቀም በላይም ተጨማሪ አድቫንቴጅ አለው ማለት ነው ወደ ላሞቹ ስንመለስ አንዲት ላም አሁን ቅድም እንዳልኩኝ ከ150,000 በላይ እንቁላል ይዛ ነው የምትወለደው በእድሜዋ 10 ነው የምትወልደው ነገር ግን ዘመናዊ ቴክኖሎጂን ስንጠቀም እነኛን እንቁላሎች ወደ ጥጆች የመቀየር እድል ይሰጠናል አንዲት ላም ዛሬ ብታረግዝ 9 ወር ታረግዛለች በአመት አንድ ጥጃ ትወልዳለች ያውም በአመት ጥሩ መረጣ ውስጥ ተካሂዶ ጥሩ እንትኖች ውስጥ ካለፈች ነው በአመት አንድ ጥጃ የምትሰጠው በአመት አንድ ጥጃ ብትድ 10 ጥጃ ያልኩት በዛ ነው ነገር ግን ዘመናዊ ቴክኖሎጂ ተጠቅመን እሷ አንድ ጊዜ የምታዘጋጀው እንቁላል በትንሹ 10 እንቁላል እንድታዘጋጅ ማድረግ ይቻላል 10 እንቁላል አዘጋጀች ማለት 10ሩንም አንድ ጊዜ ብትጸንስ 10 ጥጆች ትሰጠናለች ማለት ነው ያ ማለት አንድ ትላም 10 ጥጃ አርግዛ ትወልዳለች ማለት አይደለም ነገር ግን በዘመናዊ ቴክኖሎጂ ስንጠቀም ያንን እንቁላል የተጸነሰው እንቁላል አንድ ጊዜ አንድ ያዘጋጀችውን 10 እንቁላል አንድ ጊዜ እንድትጸንስ እናደርጋለን 10 ጽንስ ይዛለች ማለት ነው በሳምንት ጊዜ ውስጥ እነዛን ጽንሶች ከላሚቷ ወስደን ወደ ሌላ ላሞች ብናስተላልፍ 10 ላሞች አንድ ጥጃ አርግዞ ሊወልዱ ይችላሉ ይቺ ምርጥ ላም 10 ጽንስ የሰጠችን ለአንድ ባህሪ የተመረጠች ላም ለወተት ሊሆን ይችላል እንትኗ ማለት ጄኔቲክስ እንትኗን ለመጠቀም የመረጥናት ላም ከሁለት ወር በኋላ ሌላ ተጨማሪ ጽንሶችን ትሰጠናለች ማለት ነው ስለዚህ በአመት 5 ጊዜ እንኳን መንሰራ ቢያንስ 20 ጥጆች ከሷ ልናገኝ እንችላለን ማለት ነው ለተፈጥሮ ብለቃ ግን በአመት አንድ ጥጃ ነው የምትወልደው እሱም እንትን ሊሆን ይችላል በተጨማሪ ዘመናዊ ቴክኖሎጂ ሌላው ደግሞ ምንድነው ጾታው የተለየ እንትንን ማምረት ተችሏል ጾታውን ለይቶ የኮርማ ዘር ሁለት ጾታ ይዞ ነው ያለው በተፈጥሮ ወደ ክሮሞዞም ወደምለው ሳይንስ በወስዳችሁ XY ይላል የወንዱ የሴቶች XX ነው ተብሎ ነው የሚቀመጠው XX ማለት እንቁላሎቹ ተመሳሳይ ጾታ ነው የሚኖራቸው የወንድ ትሁን ሴት ትሁን የሚወስነው ከወንዱ በኩል ያለው ነው የወንዱ አባለዘር ወይ X ወይ Y ይኖራል የወንዱ X የያዘው ስፐርም ከX ከያዘው እንቁላል ሲገናኝ ሴት ነው የሚወለደው X ሲሆን ነው ሴት የሚሆነው ወንድ ይሆናል Y X ሲሆን ወንድ ይሆናል ስለዚህ አሁን ምንድነው ቴክኖሎጂው እነኚህ መለየት ይችላል X እና Y ይለያል ስለዚህ እቺ ምርጥ ላም XX ተጠቅሜ ደግሞ ከሄድኩ የሚወለዱ እነኛ ጥጆች ከ90% በላይ ግደር ይሆናሉ ስለዚህ ምትክ ግደሮችን እጥረት አይኖርም ማለት ነው በተፈጥሮ ስንታዋቸው ግን የሚወለዱት 50% ኮርማ 50% ግደር የመሆን እድል አላቸው በእንደዚህ አይነት ቴክኖሎጂ ስናክለበት ግን የበለጠ ነገሮችን በሙሉ አቅሙን የእንስሳውን የተፈጥሮ አቅም እንድንጠቀም ይረዳል ያስችለናል ማለት ነው
ከዛ በተጨማሪ ሌላ ቴክኖሎጂ ደግሞ ምንድነው የኮርማ ፍላጎት ማቀናጀት እንደኛው ቅድም እንዳልኩ የመራባት አቅማቸውን እንድጠቀም ያስችለናል ከመራባት አቅማቸው ደግሞ የመረጥነው ጾታ እንድንጠቀም ያስችለናል ሶስተኛው ደግሞ ላሚቷ በእኛ በመንፈልገው ሰዓት ኮርማ ፍላጎት እንድታሳይ በመንፈልገው ሰዓት እንድናዳቅላት ይረዳል ለምሳሌ በእኛ ሀገር በጋና ክረምቱ ጎላሉ በጋ ላይ መኖ እጥረቶች በብዛት ይኖራሉ ስለዚህ ጥጆች ብዙውን ጊዜ መኖ በመኖርበት አካባቢ ቢወለዱ በቀላሉ የማደግ እንትን የማድረግ ይኖራቸዋል ስለዚህ በዛን ጊዜ እንዲወልዱ ለማድረግ የኮርማውን ፍላጎት ወደምንፈልገው መቀያየር መቻል አለበት ስለዚህ ያንን ስናደርግ ደግሞ በመንፈልገው ጊዜ ትወልዳለች ወይ በሽታን ለመቆጣጠር ሊሆን ይችላል ወይ መኖን ለመጠቀም ሊሆን ይችላል ሌሎች አያያዞችንም ለመጠቀም ሊሆን ይችላል ስለዚህ ይሄ ቴክኖሎጂ ደግሞ ምንድነው ጊዜን እንድንመርጥ ያስችለናል በጣም ደስ ይላል እንግዲህ ይሄ የባዮቴክኖሎጂ የምርምር ውጤት ነው አይደለ የነገሩኝ ስለዚህ ባዮቴክኖሎጂ በራሱ ደግሞ በኢትዮጵያ ላይ እንደዚህ አይነት ለውጥ ለማምጣት በመነሳራ ሰዓት ራሱን ሬጉሌሽን አለው ሴፍቲ አለው ከዚህም አንፃር መመልከት እንችላለንና እንደው የሄዳችሁበትን እናንተ ደግሞ በዚህ ላለፉት 12 አመታት በተሰራው ስራ ላይ ትልቅ ውጤት አግኝታችኋል ከ90% በላይ ሴት ጥጆች እንዲወለዱና ወደ ከብት አርቢው ማህበረሰብ ወይም ደግሞ ወደ ለገበሬዎች እንዲሰጡ የተደረገው አንዳንድ መረጃዎች ተመልክቻለሁና ከዚህ አንፃርስ ምን ማለት ይቻላል እንግዲህ ብዙን ጊዜ ባዮቴክኖሎጂ ሲባል ወደ አብዛኛው ሰው ጭንቅላት የሚመጣው ዘረመሉ በሰው ሰራሽ እንትን ኢንጂነሪንግ የተቀየረ አርጎ ነው ወይም ጄኔቲካሊ ሞዲፋይድ ጂኤምኦ አይነት ነገር ጂኤምኦ ብሎ ነው የሚወስዱት ጂኤምኦ የሚሰራበት እና የሚሰጠው ጥቅም አለ ሊያስከትል የሚችልም ጉዳት አለ ስለዚህ በአጠቃላይ ባዮቴክኖሎጂ ሲባል ጂኤምኦ አርገን እንወስዳለን አብዛኛው ሰው መጥፎ ጎኑ ነው የሚታየው ነገር ግን ያ አይደለም አሁን ወደ እንስሳት ባመጣለ ጂኤምኦ አይደለም እንጠቀመው እንስሳት ላይ ቅድም ያወራሁልን ነገሮች በሙሉ በተፈጥሮ ያሉት ናቸው እንጠቀመው ለምሳሌ አንዲት ላም ተጨማሪ ጽንስ እንድትጸንስ ለማድረግ ሲፈልግ ምንም አዲስ ፈጥሬ ማመጣው ኬሚካል የለም ላሚቷ በተፈጥሯ በውስጧ የሚመነጨውን ሆርሞን እኔ በሚፈልገው ሰዓት የሚፈልገውን ባህሪ እንድታሳይ ይጠቀማለው እንጂ የላሚቷን ዘረመል የሚለውጥ የኢንጂነሪንግ ስራ አይደለም የሚሰራው ስለዚህ አንዳንዶቹ ምንድነው ያጋጠመኝ ፊልድ ላይ የኮርማ ፍላጎት ማቀናጀት ላማዎችን ማሴና ያረጋቸዋል የሚል እንትን ልክ ከዛ ከጂኤምኦ ጋር የተያያዘ ነገር አስመስሎ የሚልዋል አይደለም ለእንስሳት ርቢ የምንጠቀማቸው ሆርሞኖች በሙሉ ጂኤምኦ አይደለም ምንም አይነት ስጋት ምንም አይነት እንትን ሊያመጣ የሚችል አይደለም ቅድም እንዳልኩ ጂኤምኦ ሁሉ አይደለም ችግር ያለው የትኛው ጋር ነው የሚለው እንጂ አብዛኛው የምንጠቀማቸው ባዮቴክኖሎጂ ማለት ባዮ የሚለው ባዮሎጂ ስነ ህይወትን የመጠቀምና ማመለከታል ሌላው ቴክኖሎጂ ሊታከልበት ነው ባዮቴክኖሎጂ ያስባለው ባዮሎጂንና ቴክኖሎጂን ቀላቅሎ መስራት ነው ስለዚህ በእንስሳት በኩል የምንጠቀማቸው እስካሁን የተጠቀምናቸው ቴክኖሎጂ ከዛ አንፃር ምንም አይነት ስጋትም ምንም አይነት ችግር ያላቸው አይደለም ቴክኖሎጂው የእንስሳቱን መቃቀም እንድንጠቀም የሚያስችለን በፈለግነው ሰዓት የፈለግነውን አይነት የርቢ አካሄድ እንድንሄድበት የሚያስችለን እና የምንፈልገውን ምርት ስጋ ሊሆን ይችላል ወተት ሊሆን ይችላል ሌሎቹንም ተጨማሪ ባህሪያትን የሚያሳይበት ነገርን እንዲያሳደርጉ የምንጠቀምበት ቴክኖሎጂ እንጂ ጉዳት ያለው ቴክኖሎጂ አይደለም እኛም የተጠቀምነው አንዱ ገበሬ ጋር ሄደን ውጤታማ የሆንበት አንዱ ምንድነው እኛ ሀገር እንስሳቶቹ አሉ ብዙ አልተመረጡም ስለዚህ ከውጪዎቹ ጋር ማዳቀል አለብን ስናዳቀል የሀገራ ውስጥ የሀገረሰብን እንስሳ ባህሪ በተወሰነ ደረጃ ይዛል ከውጪ የምንፈልገው ደግሞ ምርታማነቱን ነው የምርታማነትን ባህሪና የሀገረሰቡን እንስሳ ባህሪ ቀላቅሎ ይዛል ስለዚህ የኛ ያሉን አሁን ምርታቸው በጣም ዝቅተኛ ነው የምንለው ከውጪ ስናዳቀል የተሻለ ምርት እንዲሰጡን አድርገው ነው የምንሰራው ይሄንን ለመጠቀም ደግሞ ቴክኖሎጂውን መጠቀም ግዴታ ነው ቅድም እንዳልኩኝ የኮርማውን አቅም
ከሌላ ሀገር ኮርማችን ጭነን ከመናመጣ የኮርማ ዘሩን እናመጣለን ለወተት የተመረጠ ዝርያ ያለውን የተመረጠ ኮርማ ዘር ብናመጣ ከኛ ከብቶች ጋር ብናዳቅል የሚወለደው ጥጃ የሁለቱም ባህሪ ይዞ ስለሚወለድ የተሻለ ወተት ምርት የተሻለ እድገት ሁኔታ ይሰጠናል ስለዚህ ቴክኖሎጂው ያንን ዝርያ ለመጠቀም እንዲያስችለን አድርገን ያመጣ ነው እንጂ ሌላ እንትን የሚያደርገን አይደለም እኛ እየተጠቀምነው ታዲያ እንደዚሁ አንደኛ ለወተት ዝርያ የተመረጠ የኮርማ ዘር ያም ሆኖ ደግሞ ጾታው የተለየ ነበር ያገኘነው በጣም ደስ ይላል ስለዚህ የግደርን እጥረት ለመቀነስ ገበሬው ጋር ስንሄድ ብዙ ግደሮች እንዲወለዱ አስችሎናል በጣም ደስ ይላል አብረን ከዚሁ ጋር ብናነሳው ደስ የሚለኝ እንግዲህ ቴክኖሎጂዎችን ከውጪ እናስገባለን ቴክኖሎጂዎቹ በሀገር ውስጥ እንግዲህ በእንደናንተ አይነት ብሪዲንግ ላይ በሚሰሩ ተመራማሪዎችና ቴክኖሎጂስቶች የሳይንስ ሰዎች አማካይነት ጥቅም ላይ ይውላል እንደው ከመረጣችሁት የኢትዮጵያ የከብት ዝርያ እንደው ሰክሰስፉል ሆኖ ያገኛችሁት ማች የሚያረግ ምን የተለየ ነገር አግኝታችኋል እንደው ከኢትዮጵያ በጣም ተለያይነቱ እጅግ በጣም ከፍተኛ ነው የኢትዮጵያ ብዙ ተለያይነት ያላቸው የእጽዋት ሀብት አለን የእንስሳ ሀብት አለን ከዚህ አንፃር እንደው ይሄንን እንደዚህ ተግባራዊ ብናደርግ እነዚህ የከብት ዝርያዎች የቦረና ሊሆን ይችላል ወይም ሌላ ሊሆን ይችላል ምርጥ የሆነ ውጤት ማስገኘት ይችላሉ የሚል ነገር እንደ ሴንተር ኦፍ ኤክሰለንስም በዚህ ዙሪያ ላይ እንደሚያጠና ተቋም ምን ያገኛችሁት ነገር ነበር እዚህ ጋር ትልቁ ነገር ምንድነው ኢትዮጵያ ከቁጥር አንፃር ብቻ አይደለም ተለያይነቱ መኖሩ ትልቅ ሀብት ነው ተለያይነት ባይኖር መሻሻል አይኖርም ስታዳቅልም ስትመርጥም ተለያይነት ያለው ነው የተሻለ ነገር ለመርጠ ለታወጣ የምትችለው ያ ተለያይነት ባይኖር ኖሮ የምታሻሽለው ነገር አይኖርም ማለት ነው ስለዚህ ኢትዮጵያ የተለያዩ አይነት የአገረሰብ ከብቶች ዝርያ አላሰነ ተለያይነቱ በጣም ትልቅ ሀብት ነው እኛ በደብረ ዘይት የሰራነው ምንድነው ትልቁ ትኩረት አድርገን የሰራነው የቦረና ከብቶችን በመጠቀም ነው የቦረና ከብቶችን መጀመሪያ ገዝተን ስንመጣ ከውጭ ሀገር የሚመጣውን ቴክኖሎጂ ተሸካሚ እንዲሆኑልን ነበር ነገር ግን አቅማቸውን ስናይ ደግሞ እነሱም የተሻለ ሆኖ ያገኘንባቸው ነገሮች አሉ ማዳቀል ትልቁ ፕሪንሲፕል ከሁለቱ ወገን የምትፈልገውን ባህሪ የምትቀላቅልበት የኛን ሀገር ከብቶች ብንወስድ በሌሎቹ ሀገር የሚታወቁበት አንዱና ወሳኝ ባህሪያቸው የመኖ እጥረትን ተቋቁሞ ይራባሉ ያ ማለት መራብ አለባቸው ማለት አይደለም እጥረት በሚያጋጥምበት ጊዜ ግን እንስሳቱ ከሌሎቹ የተሻለ ይቋቋማሉ ሁለተኛ በሽታ አለ በሽታን የመቋቋም ባህሪ አላቸው ለምሳሌ ቦረና ከብትን ብንወስድ የሚያጠቁት የመዝገር ቁጥር ስታይ ሌሎቹን እነ ሆልስቴድን አይነት ነገር ያናክል ቁጥር መዝገር ቢይዛቸው ይጎዳሉ ምርትም መስጠት አይችሉ ቦረና ግን ያናክል ጫና መዝገር ተሸክሞ አሁንም ይራባል አሁንም ስለዚህ እኛ ያንን አቅም ለመጠቀም የነኝንም ከብቶች ባህሪ ማጥናት ነበርብን የኛንም ከብቶች ባህሪ ማጥናት ነበርብን ያንን ቴክኖሎጂ አምጥተን ስንጠቀም ከዚህኛው እንስሳ ባህሪ ጋር ማጣጣም መቻል አለብን ውጭ ሀገር ያሉት ቴክኖሎጂዎች ባሉበት ሁኔታ ባሉበት እንስሳት ላይ ይሄንን ያሳያሉ ተብሎ ይቀመጣል እነኛን ነገሮች አምጥተን እኛ ላይ እናረጋለን ስንል 100% እንደመጣው ልንጠቅመው አንችልም ስለዚህ ከኛ እንስሳ ባህሪ ጋር ማጣጣም መቻል አለብን ምንድነው ያደረግነው አንዱ የመጀመሪያው ሁለቱን ይዘን ደብረዘይት ላይ ጀመርነው የጽንስ ማስተላለፍ ስራ ለመስራት ነበር ስለዚህ ሆሊስቶኖች እንደ ጽንስ ሰጪ ቦረናዎች እንደ ጽንስ ተቀባይ ነበር ያሰብነው በኋላ ግን ስናየው ቦረናዎችም ጽንስ ሰጪ መሆን ይችላሉ ከነኛም ደግሞ የምንፈልገውን አይነት ምርታማነት ውጤታማነት ያለላቸውን ሆሊስቶኑን ድቃሎችን ተቀባይ ማድረግ እንችላለን ስለዚህ ያንን ለመጠቀም የቦረናዎችን ባህሪ ማጥናት ነበርብን ብዙውን ጊዜ ምንድነው የሚባሉት ኮርማ ፍላጎታቸው በደንብ አይታይም ድብቅ ነው
ኮርማ ፍላጎታቸውን መቆጣጠር ይከብዳል እንደዚህ ነው ትልልቅ ከብቶች ጋር ሲዳቀሉ መውለድ አይችሉም የሚል ነገር ነበር የጽንሱ እድገት ትልቅ ስለሆነ አይወሉም እኔ ሰርቼባቸዋለሁ አንድ መውለድ ያቃታት አጋጥሞኝ ያውቃል ትልቁ ነገር ምንድነው ባህሪያቸውን ማጥናት ነበረብን ባህሪያቸውን አጥና ባህሪያቸውን ስናጠና የኮርማ ፍላጎታቸውን ግልጽ ሆኖ ያያዛል ትልቁ ወሳኝ ነገር ምንድነው ያንን ባህሪ እንዲያሳዩ የምንይዘው አያያዝ ወሳኝነት አለ የኮርማ ባህሪ በጣም ደካማ የሆነ አያያዝ ይዘን የከሳች ላምብነት የኮርማ ፍላጎትን ብዙ ጊዜ ላታሳይ ትችላለች አመጋገብ እጥረት ካለ የኮርማ ፍላጎትን አጉልታ ላታሳይ ትችላለች ሁለተኛ መንጋ ውስጥ አንድ ተዋጊ ብትኖር ይፈራራሉ ስለዚህ የኮርማ ፍላጎቷን አታሳይም ሶስተኛ የኮርማ ፍላጎትን ወደ መፈልገው ደሞ አቀናይተን ቴክኖሎጂውን ለመጠቀም ውጭ ሀገር ለምሳሌ ኮርማ ፍላጎትን ለማቀናጀት በዜቡ በሚባሉት አጠቃላይ ወደ አፍሪካ ትሮፒክስ ውስጥ ያሉት ላይ ሲወራ ይሄን አክል ሆርሞን ይበቃታል ተብሎ ተቀምጧል ለምሳሌ ንጹህ ሆልስቲን የኮርማ እንትኖችን እንቁላል እንድትፈጥር የሚቀሰቅሰው እስከ 1000 ኢንተርናሽናል ሉቲን ይባላል ለስጋ ከሆነ 8800 ዲቃላ ከሆኑ 700 የስጋ ከብት ወይም ደግሞ የአፍሪካ ዜቡ የሚባሉ ከሆኑ 500 የሚል ነገር የተቀመጠው ያንን አምጥተን ቦረና ላይ ስንጠቀም በጣም የተጋነነና ለንቆጣጣሩ የማንችል አይነት ባህሪ ያሳይ ስለዚህ ያንን መመጠን ነበርበና መጠን ስንሰራ በጣም በግማሽ ይቀንሳል የቦረናዎች ርዝመት ጽንስ እንደሰጠኝ የቦረናን ከብት መርጬ እነሱ ያስቀመጡትን ሲጠቀም የማላገኘውን ጽንስ ያንን በግማሽ ቀንሼ ሲጠቀምባት የሚፈልገውን ጽንስ ተሰጠኛል አንድ ቴክኖሎጂ ወደኛ ስንመጣ መመጠን እንደሚያስፈልግ ዘላየ ሁለተኛ የኮርማ ፍላጎታቸውን አጠናን በትክክል ያሳያሉ በትክክል አያያዝ ከተያዙ ሶስተኛ ቢዳቀሉ ትክክለኛ አያያዝና ትክክለኛ እንትን ካላቸው ምንም የመውለድ አቅም ችግር አላጋጠመንም በሌላ መልኩ ስናያቸው ደግሞ ምርታቸው 50% ዲቃላ ቦረናና ሆልስቲን ዲቃላ ከብት በጣም የተሻለ የወተት ምርት ይሰጡናል አንዲት ሀገረሰብ 1.5 ሊትር የሚሰጠው እነኚህ ከ15 እስከ 20 ሊትር የመጀመሪያው ዲቃሎች ከ15 እስከ 20 ሊትር ይሰጡናል ስለዚህ እነኚህ 1.5 ሊትር የሚሰጡትን 20-30 ከምንነዳ 1.5 የሚሰጠንን ላም 10 ከምንይዝ 15 ሊትር የሚሰጠን አንድ ላም ተተካልናለች ትልቁ የቴክኖሎጂ ጠቀሜታ ወደኛ ሀገር ማምጣት አለበት ብለን የምንለው ምንድነው የእንስሳቱን ቁጥር ቀንሰን ግን የተሻለ ምርት ልናገኝበት የምንችል ሁኔታ ለመፍጠር ነው ስለዚህ እነዚህን ቴክኖሎጂዎች መጠቀም በሌላ በአንድ መልኩ ሪሶርሱን መጠቀም ያስችለናል በሌላው ድካማችን ይቀንሳል ምርታማነታቸውን ይጨምራል ውጤታማነታቸውን ይጨምራል በጣም ደስ ይላል ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ አልተጠናቀቀም መሪ ተመራማሪ ዶክተር ታምራት ደገፉ ከደብረ ዘይት ግብርና ምርምር ነው የመጡት ከሳቸው ጋር ያደረግነው ቆይታ በሁለተኛ ክፍል ሳምንት